እኔ እግዚአብሔርን ይዤ እችላለሁ። እግዚአብሔርን ይዤ አተርፋለሁ። እግዚአብሔርን ይዤ እወጣለሁ። በእግዚአብሔር ተማምኜ ትርፋማ ነኝ። በእግዚአብሔር ተማምኜ ይሳካልኛል፣ ይሆንልኛል፣ ይሰምርልኛል። አይሰምርልህም አትደርስም የሚለኝ ያ የጠላት ወሬ ነው። ብዙውን ጊዜ የጠላትን ወሬ የሰይጣንን ወሬና ትናንሽ ወሬዎችን አንሰማ። ምክንያቱም ትልቅ ዓላማ ያለ ሰው ትልቅ ራእይ የታየው ሰው መንገድ ላይ አይቆምም። ምክንያቱም የታየለትን የዓላማ ከግብ እስከሚያደርስ ድረስ የነገረውን አምላኩን ተማምኖ ይሄዳል። ቻሌንጅ ሊኖር ይችላል፣ መከራ ሊኖር ይችላል። ምክንያቱም ዮሴፍ መጀመሪያ ሲያይ ህልምና ያየው ነዶ የሱ ነዶ ቆማና ያየውና ሌላው ነዶ ሲሰግድ ነው ያየውና መጥቶ ለወንድሞቹ ነገራቸው። ከዛን ኦኬ አንተ በእኛ ላይ ልትነግስ ብለው ወስደውት ሊገሉት ሲሉ ነው አንገለውም ብሎ ከወንድሞቻቸው መካከል አንድ መልካም እግዚአብሔር ልብ ያለው ነገራቸው። ከዛም በኋላ አሳልፈው ለግብጽ ሸጡት። በግብጽ በጴጢፋራ ቤት ዮሴፍ ኖረ። እግዚአብሔር አምላክ በዚያም ከዮሴፍ ጋር ነበር ይላል መጽሐፍ ቅዱስ። በሚያልፍበት መንገድ ሁሉ መከራን ጭልጥ አድርጎ ጠጣት። እንግዲህ በዚያም አለፈ። የጴጢፋራ ቤትም የጴጢፋራ ሚስትም መልካም ስለሆነ አይኗን ጣለችበት ይላል። ብዙውን ጊዜ የእግዚአብሔር ዓላማ ያለባቸውን እግዚአብሔር የሚጠቀማቸውን እግዚአብሔር ለብዙ ዓላማ የሚጠቀምባቸውን ሰዎች አይናቸውን ይጥሉባቸዋል። ከመንገዳቸው ሊያጎርሏቸው፣ ከበረካታቸው ሊያጎርሏቸው። ነገር ግን እግዚአብሔር አምላክን ሰማና እንደዚህ አለ፣ እግዚአብሔር ያያል አለ። ባልሽ ባያይ እግዚአብሔር ያያል ብሎ ጥሎ ወጣ። ከዚያም በዚያም እንዲህ ያመጣው ሰው እንዲያደረገ ብላ የሐሰትን ክስ አደረገችበት። ነገር ግን ዮሴፍ በዚያው በእስር ቤት ማቀቀ። የብዙዎች ህልም በዮሴፍ ይፈታ ነበር፣ የዮሴፍ አይፈታም ነበር። የእግዚአብሔር ጊዜ እስኪመጣ ድረስ እግዚአብሔር በመጣ ጊዜ አስቸኮሉት ይላል። እንግዲህ እግዚአብሔር ላሳየን ዓላማ እግዚአብሔር ለጠራን ስራ እግዚአብሔር አምላክ እስከሚያወጣን ጊዜው እስከሚደርስ ድረስ ጽኑ፣ በርቱ፣ ተስፋ አይቆረጥም። በእግዚአብሔር ይረዳል።